የውጭ ዜጎች በኢትዮጵያ ውስጥ የማይንቀሳቀስ ንብረት ባለቤት ወይም የመሬት ባለይዞታ እንዲሆኑ የሚያስችላቸው የአዋጅ ረቂቅ ለሕዝብ ተወካዮች ምክር ቤት ተመራ። እናንተ ተዋጉ እኛ እናርሳለን። የሰሞኑ መሬት አዋጅና ውዝግብም The solution is not to take Africans and move them to Europe. The solution is to free Africa from certain Europeans who exploit it and allow these people to live off what they have. መፍትሄው አፍሪካውያንን ወደ አውሮፓ ማስገባት አይደለም። ትክክለኛው መፍትሄ አፍሪካን ከሚበዘብዟት አውሮፓውያን ነፃ ማድረግ ነው። ያኮን አፍሪካውያን ወደ አውሮፓ የሚሰደዱበት ምክንያት የለም። እንዲህ አይነት ይዘት ያለው ንግግር ያደረጉት በዶናልድ ትራምፕ የተወደሱት የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ናቸው። ሜሎኒ ዛሬም አፍሪካውያን በቅኝ ግዛት ስር ናቸው ሲሉ አምነዋል። አውሮፓዎቹ ራሳቸው ከጀርባ በሚፈጥሩት ጦርነት ምክንያት አፍሪካውያን ወደ ሀገራቸው እየተሰደዱ ችግር ሆነውባቸዋል። ይህንን ለማስቀረት አፍሪካን መበዝበዝ መተውና እንድታድግ ማድረግ እንጂ የስደተኛ ሕግ ማርቀቅ መፍትሄ አይሆንም የሚሉት የጣሊያኗ ጠቅላይ ሚኒስትር ናቸው። በእርግጥ ዛሬ ላይ ቅኝ ግዛት ምንድነው? እንደ ድሮ ጦር አዝምቶ መውረር እንዳልሆነ ግን አሁን ይታወቃል። የአሁኑ ቅኝ ግዛት በመልካም ስም የተሸፈነ በእርዳታ ሰበብ የተፈረመ በዲሞክራሲና በሰብአዊ መብት ስም የሚፈጸም ነው። የአሁኑ ቅኝ ግዛት ባሪያ መፈንገል አይደለም። ይልቁንስ ተገዢው ወዶና ፈቅዶ ራሱን ባሪያ እንዲያደርግ በተለያየ ዘዴዎች ማሳደር ነው። የአሁኑ ቅኝ ግዛት በሃይማኖት፣ በባህል፣ በትምህርት፣ በእርዳታ፣ በብድርና በስምምነት ስም የሚደረግ ስውር ቅኝ ግዛት ነው። ታዛዥ መሪዎችንና መንግስትን በመትከል ሀብትን እንደፈለጉ መዝረፍ ነው። ሀብታቸው፣ መሬታቸው፣ ማዕድናቸው ይዘረፋል። አፍሪካዎቹ ደግሞ በማያልቅ የዘር ጦርነት ውስጥ ይዳክራሉ። በቅርብ ዓመታት ይህንን ያወቁ የምዕራብ አፍሪካ ሀገራት ቅኝ ገዢዎቻቸውን ከመሬታቸው ላይ አስወጥተዋል። የፈረሙትን ቀደዋል። ጦራቸውንም አባረዋል። የሚኒስትሮች ምክር ቤት ከሰሞኑ የውጭ ዜጎች በኢትዮጵያ የመሬት ባለቤት የሚሆኑበትን አዋጅ አዘጋጅቶ ወደ ሕዝብ ተወካዮች ምክር ቤት መላኩን አስታውቋል። ይህ አዋጅ ገና በምክር ቤቱ ባይጸድቅም በርካቶች ሲነጋገሩበት ተስተውሏል። አፍሪካ መሬቷን ለራሷ መጠቀም አለባት የሚለው የብዙ ፓን አፍሪካኒስት ምሁራን ጥያቄ ነው። ኢትዮጵያ መሬት ላይ እጅግ ጠንካራ አቋም ካላቸው ሀገራት አንዷ ነች። መሬትን እንኳን ለውጭ ዜጎች ለራሷ ዜጎች ቋሚ ንብረት አድርጋ ያልደነገገች ነች። ኢትዮጵያ ከድህነት የምትወጣው ሰፋፊ የእርሻ መሬቶችን ስታለማ፣ የማዳበሪያ ፋብሪካ ስታቋቁም፣ ተዘዋውሮ የመስራት መብትና ሰላም ስታረጋግጥ ነው። በተለይም ኢትዮጵያ መሬት ዋና ጉልበት ያላት ሀገር በመሆኗ ይህንን ብትጠቀም በአጭር ጊዜ ውስጥ መለወጥ ትችላለች። ይህ አዋጅ ለዚህ ይጠቅማል። እስከ መጨረሻው ድረስ አብራችሁን ቆዩም። የፓን አፍሪካኒስት አቀንቃኝ የሆኑት ፕሮፌሰር ፓትሪክ ሎቻቴኖ ሉሙምባም ዛሬም አፍሪካ የቅኝ ግዛት ሰለባ ሆና የቀጠለች ስለመሆኗ እንዲህ ይመሰክራሉ። In the Democratic Republic of Congo, 120 armed groups, yet it is the busiest airspace in the continent of Africa. Minerals are being taken away to Europe and America. በዚህ ስሌት አፍሪካውያን ዛሬም የቅኝ ግዛት ሰለባ ሆነው እንደቀጠሉ ናቸው ሊባል ይችላል። ጦርነቶች ሁሉ፣ ጠላላቶች ሁሉ ከጀርባ የቅኝ ገዢዎች እጅ አለበት ብለው የሚያምኑ አፍሪካውያን ብዙዎች ናቸው። በእርግጥም ትክክል ነው፣ በአይን የሚታይ ነው። ማይክሮሶፍት እና አፕል ኩባንያ በዲሞክራቲክ ሪፐብሊክ ኦፍ ኮንጎ የራሳቸው ታጣቂ እንዳላቸውና የኮንጎን ማዕድንም በራሳቸው ታጣቂዎች ጥበቃ እንደሚዘርፉ በቅርብ የወጣ ጥናት አረጋግጧል። ኮንጎ ውስጥ ከ100 እስከ 200 ታጣቂ አለ። እኛ ሀገራውን በዋናነት 2 ታጥቆ የሚንቀሳቀሱ ቡድኖች ብቻ ናቸው ያሉት። ኢትዮጵያ ውስጥ ባሉት ጦርነቶች የውጭ ኃይሎች እጅ እስከምን ድረስ እንዳለ በግልጽ አይታወቅም። ነገር ግን የኢትዮጵያን ፖለቲካ ከጅምሩ አንስቶ የሚከታተሉት ዛሬ ያለው እጅግ አስቸጋሪ የጥላቻ ፖለቲካ የተጠነሰሰው በጣሊያን የ5 ዓመት ቆይታ መሆኑን ይናገራሉ። በዚያች 5 ዓመት የወረራ ጊዜ ጣሊያን በኢትዮጵያ ውስጥ የዘር ክፍፍል ጽንሰ ሐሳብን ለመጀመሪያ ጊዜ ተግባራዊ ያደረገች ሲሆን እርስ በርስ ለማጣላትና ህብረት ኑሯቸው አርበኞቹ እንዳይታገሉ ለማድረግ የአንድ ብሔር ሰዎችን ገድሎ ያመጣ የሌላ ብሔር ተወላጅ 30 ዲናር ስትከፍል እንደነበር በታሪክ ተመዝግቧል። ያ ጽንሰ ሐሳብ አድጎ ድርጅቶች ተፈጥረው ድርጅቶችም አድገው ስልጣንም ይዘው ህግም ሰርተውለት አሁን ያለው የጥላቻ ፖለቲካ ሊወለድ ችሏል ሲሉ የኢትዮጵያን የጥላቻ ፖለቲካ መነሻ
ቅኝ ገዥዋን ጣሊያንን ያደርጋሉ። ዛሬም በተዘዋዋሪ አፍሪካ በሌሎች ሀገራት ተጽዕኖ ስር ነች። እናም እያንዳንዱ በሚወሰኑ ውሳኔዎች ዙሪያ በርካቶች ጉዳዩን በጥብቅ ይመረምራሉ፣ ስጋታቸውንም ይገልጻሉ። የሚኒስትሮች ምክር ቤት የውጭ ዜጎች ኢትዮጵያ ውስጥ የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ እንዲሆኑ የሚፈቅደውን ረቂቅ አዋጅ በማጽደቅ ለሕዝብ ተወካዮች ምክር ቤት መርቷል የሚለው መረጃ ከወጣ በኋላ አንዳንዶች ይህ ጉዳይ በሌሎች አፍሪካውያን የደረሰውን እንዳያመጣብን ሲሉ ስጋታቸውን ገልጸዋል። መንግስት አዋጁ የተዘጋጀው የኢትዮጵያውያን ዜጎች የመሬት ይዞታ ባለቤት የመሆንና የመጠቀም መብትን በማይጎዳ መልኩ ነው ብሏል። መሬት ኢትዮጵያ ውስጥ ከ1966 አብዮት በፊት የመንግስት ንብረት ነበረ። መንግስት ከፈለገ ለውጭ ዜጋ ከፈለገ ለባለስልጣናት እድሜ ልክ በርስትነት ጭምር ሊሰጠው መብት ነበረው። ነገር ግን ከዚያ የመሬት ላራሹ አብዮት በኋላ ነገሮች በፍጹም ተቀይረዋል። መሬት ላራሹ ከተባለ በኋላ ደርግ መሬትን ለገበሬው ንብረት አድርጎታል። ማንኛውም የውጭ ዜጋ ገንዘብ ይዞ ቢመጣ በኢንቨስትመንትና በሊዝ ሊያለማ ይችላል እንጂ የመሬት ባለቤት መሆን አይችልም ነበርም። አርሶ አደሩ መሬትን በቋሚነት መሸጥ መለወጥ አይችልም። ይህ የተደረገው ደግሞ መሬት ገንዘብ ባላቸው ጥቂት ሰዎች እጅ እንዳይገባና አርሶ አደሩ መልሶ የነሱ ሰራተኛ እንዳይሆን ለመከላከል ነው። ይህ ህግ አሁን ያለው ህገ መንግስት ሲረቀቅም በዚያው ቀጥሏል። የህገ መንግስቱ አንቀጽ 40 ንዑስ አንቀጽ 3 መሬት የማይሸጥና የማይለወጥ የኢትዮጵያ ህዝቦች የጋራ ንብረት መሆኑን ይደነግጋል። ይህ ህግ ለውጭ ዜጎችም የሚሰራ ነው። እንደውም የውጭ ዜጎች ላይ የበረታም ነው። የውጭ ዜጎች በኢትዮጵያ የቤትና የመሬት ባለቤት የሚሆኑበት አዲስ አዋጅ ከዚህ የህገ መንግስት አዋጅ ጋር በምን መልኩ ተጣጥሞ እንደተዘጋጀ ምናልባትም በተወካዮች ምክር ቤት አባላት ዘንድ ከመጽደቁ በፊት ማብራሪያ ሊጠየቅበትና ሊሰጥበት ይችላል። የውሳኔ ፓርላማው ላይ ጠንከር ያሉ ሙግቶች ሊደረጉበት ይችላል ተብሎ ይጠበቃል። ከህግም ሆነ ከሌሎች ሀገሮች ልምድ አንጻር ጉዳዩ ላይ ጠንከር ያለ ሙግት ሊታይ ይችላል። በአፍሪካ ውስጥ ሀገራቸውን ለሌሎች የአፍሪካ ህዝቦች ክፍት ያደረጉ አሉ። አፍሪካውያንን ህዝባችን ብለው የሚያምኑም አሉ። ንብረት አፍርተው ቤት ሰርተው መሬት ገዝተው የሚኖሩባቸው ሀገራት አሉ። ከነዚህ ሀገራት መካከል በርካታ ኢትዮጵያውያን የሚኖሩባት ኡጋንዳ አንደኛዋ ናት። የኡጋንዳ መንግስት ራሱን ፓን አፍሪካኒስት ብሎ የሚጠራ በመሆኑ ማንም መጥቶ ሰርቶና ተለውጦ መኖር ይችላል ይላል። ሙሴቬኒ ከሰሞኑ ኢትዮጵያውያንን እዚህ ሳያቸው ደስ ይለኛል ብለው ነበርም። Ethiopians, Eritreans, Somalis, South Sudanese, I really see them when I'm passing. ሙሴቬኒ ይህ ሀገራችሁ ነው፣ ወንጀል እስካልሰራችሁ ድረስ ኑ ኢንቨስት አድርጉ፣ ስሩ፣ ተለወጡ፣ ስናያችሁ አይናችን ደም አይለብስም፣ እንደውም ደስ ይለናል፣ እኛ አፍሪካን አንከፋፍልም፣ ሀገራችሁ ነው ብለዋል። በእርግጥ ሙሴቬኒ ይህንን ይበሉ እንጂ የሥራ ዕድላችንና መሬታችን በውጭ ዜጎች ተወሰደብን የሚሉ የደቡብ አፍሪካ ዜጎች በተለያዩ ጊዜዎች የሚፈጽሟቸው ጥቃቶች ዘግናኝ እንደሆኑም ይታወቃል። አዋጁን በበጎ የተመለከቱት ኢትዮጵያም ልክ እንደ ኡጋንዳ ሁሉ የብዙ ዜጎች መኖሪያ ያደርጋታል ወይም ከጊዜ በኋላ እንደ ደቡብ አፍሪካ ኢንቨስትመንት እንዲስፋፋ የሥራ ዕድል እንዲፈጠር ያደርጋል ይላሉ። የሚኒስትሮች ምክር ቤትም ይህንን አዋጅ ያጸደቀበትን ምክንያት ሲገልጽ አዋጁ የውጭ ዜጎች መዋዕለ ንዋያቸውን በአገሪቱ ውስጥ ሥራ ላይ እንዲያውሉ ለማበረታታት፣ የመኖሪያ ቤት ልማትና ተደራሽነትን ለማነቃቃት፣ የመኖሪያ ቤቶችን ፍላጎትና አቅርቦት ሚዛን ለማስጠበቅና የሥራ ዕድል ለመፍጠር ይጠቅማል ብሏል። ኢትዮጵያ የመሬት ሀብት ያላት ሀገር ነችም። በዚያውም የመኖሪያ ቤት እጥረትም ያለባት ሀገር ነችም። ከኔ መሬት ውጡልኝ የሚባልበትም መሆኗ መረሳት የለበትም። በአንድ ሀገር ውስጥ የኔ ግዛት ነው እየተባለ ጦር የሚሰበቅባት ሀገርም ነችም። ኢትዮጵያ መሬቷን ታቅፋው ተኝታ ታቅፋው የሚነጋላት ነችም። የሚታረሰውም ቢሆን ከዕለት ጉርስ የሚያልፍ አይደለም። ለዚህ ብዙ ምክንያቶች አሉ። አንዳንዶች የመሬት ሕጉን ተጠያቂ ያደርጋሉ። መሬት ብዙ የማረስ አቅም በሌላቸው ሰዎች እጅ ላይ ያለ በመሆኑ እርሻው እንዳይዘምን እንዳይለወጥ ሆኗል ይላሉ። የመሬት ባለቤትነት ቢፈቀድ አቅም ላላቸው ባለሀብቶች መሬትን በመያዝ እንዲለማ ማድረግ ይችላሉ ነው አመክንዮም። ሌሎች ደግሞ አሁን ያለው የመሬት አሰራር መነካካት የለበትም ይላሉ። እንደውም ይህ ሁሉንም ኢትዮጵያዊ ፍትሃዊ በሆነ መልኩ ከመሬት ተጠቃሚ እንዲሆን ያደርገዋል። አሁን በእርሻ ወደኋላ የቀረንበት ምክንያት በፖሊሲው ሳይሆን ሌሎች ስራዎችን መስራት አለመቻላችን ነው ይላሉ። ለምሳሌ የግብርና ግብዓቶችን ለአርሶ አደሩ ማቅረብ አለመቻል፣ ለአብነት ማዳበሪያና ምርጥ ዘር እንዲሁም የእርሻ ማሽነሪዎችን
በብድርና በሌሎች አማራጮች ለአርሶ አደሩ መስጠት አለመቻል ግብርናው ባለበት እንዲቀር መሬቱን በየዓመቱ ቁና ጤፍ ብቻ እየሰጠ እንዲቀጥል ሆኗል ይላሉ። ኢትዮጵያ የማዳበሪያ ፋብሪካ ለመገንባት በተደጋጋሚ ብትሞክርም እስካሁን አለማሳካቷ ለኢትዮጵያ ግብርና በሚፈለገው ልክ አለማደግ ዋነኛ ምክንያት አድርገው ይጠቅሳሉ። መንግስት ከሰሞኑ እስከ 3 ቢሊዮን ዶላር ድረስ መድቦ የማዳበሪያ ፋብሪካዎችን ለመጀመር መዘጋጀቱን አስታውቋል። ነገር ግን ከዚህ ቀደም የተጀመሩ የማዳበሪያ ፋብሪካዎችም ምክንያታቸው በግልጽ ሳይታወቅ እልም ብለው ጠፍተው ቀርተዋል። ይህ የያዮ ማዳበሪያ ፋብሪካ ከ9 ቢሊዮን ብር በላይ ወጪ ተደርጎበት በቀድሞ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ግንባታው እየተከናወነ የያ ማዳበሪያ ፋብሪካ ተጀምሮ ከቀሩት ውስጥ አንደኛው ነው። ኢትዮጵያ ሰፊ የመሬት ሀብት አላትም። ይህ የመሬት ሀብትን ለመጠቀም ከሁሉም በላይ ሰላም ያስፈልጋል። የህግ ችግሮች ካሉም ማሻሻል ያስፈልጋል። የውጭ ዜጎች በኢትዮጵያ ውስጥ የመሬት ባለቤት መሆናቸው በምን አይነት የህግ ማዕቀፍ የሚለው በጥንቃቄ ማየት ያስፈልጋል። ኢትዮጵያ ለመሬት በራባቸው ሀገራት እየተከበበች ነችም። በተለይም እንደ ሳውዲ፣ የተባበሩት አረብ ኤምሬትስና እንደ ኳታር አይነት ሀገራት ከዚህ ቀደምም የኢትዮጵያን መሬት ሲያማትሩ የኖሩ በመሆናቸው በኋላ መጣፊያው እንዳያጥር ከወዲሁ መጠንቀቅ ይበጃል። አበቃን። ሰላም ለሀገራችን ኢትዮጵያ ይሁን። ሰናይ ጊዜን ተመኘን።